ልጅ ዛሬ ምን ሆናለች? አይኔ 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 ተነሽ እንጂ ጊዜ እኮ እየሄደ ነው። ለምንድን ነው ግን ያለች የሚመስለኝ? የተሰጠንን ትተን ያጣነው ፈላጊ አይደለም። ሳምሪና የተሻታል እንዴ? ስልኳ ላይ በሞክር ልታነሳልኝ አልቻለችም። አላየኋትም። ዛሬ ክላስም አልገባችም። እንዴ ምን ነው ቤት ሰላም አይደሉም እንዴ? አረ ደህና ናቸው። ያው ሰሞኑን አባቷ ስራ ከመልቀቁ ጋር በተያያዘ ትንሽ ጭንቀት ውስጥ ናት እንጂ ከዛ ውጪ ደህና እንደሆነች ነው ማውቀው። በተደጋጋሚ ቤቷም ሲሄድ እያለች የለችም ታስብላለች። ቆይ እኔ ምን አድርጊያት ነው? እኮ ተረጋጋ። ምናልባት ብቻዋን መሆን ፈልጋ ሊሆን ይችላል። እንዴ ከመቼ ጀምሮ ነው ደግሞ ብቻዋን መሆን የምትፈልገው? ሲሲዬ በፍጹም አይሆንም። ይኸውልህ ከዚህ በኋላ ብትከተለኝ ከዚህ የበለጠ አስቀይማለሁ። እሺ ግን እኮ አንተም እንደ ኩዮቹ ወጣ ብሎ መቀማመስ ያምራል። ዛሬም በኔ ውጪ ያቺ ለመድካትን ጋብዝ። አይ ልጄ መቼም በጃምቦ አይጨክንም ብለሽ ነው አይደል አንጀት የምታባብሽው? ግድ የለም ልጄ፣ ግብዣው ለሌላ ቀን ይቆየኝ። ቺን መጽሐፍ ጀምር ያለው ልቤን እንዴት ቅል አርጋ ይዛዋለች መሰለሽ። በፊት እማዬ እያለሽ ግን አንድ ነገር ስጠይቀው ወዲያው ነበርሽ የምትለኝ። እማዬ ከሞተች በኋላ ግን ከኔ ጋር ጊዜ ማሳለፍ እንኳን አትፈልግም። ሁሌ ነገሮች አንተ በፈለግከው መንገድ ብቻ ነው እንዴ? ደግሞ ስማ፣ ለጢፊውም ቢሆን እኔ ካንተ አንቺ አይደለምሽ። እናቴ ትሙት ምን የሚያስቅ አይደለም። የእውነቴን እኮ ነው። እሱ በተናደደ ቁጥር ነው መጠፍጠፍ አለብኝ እንዴ? ይኸውልሽ ለዚህ ትምህርት ቤት የምትከፊው ዕዳ የአመት ክፍያሽ ከ80 እስከ 90 ሺህ ብር ይደርሳል። ይህንን ገንዘብ ደግሞ ከየትም አምጥተሽ እንደማትከፊው አውቃለሁ። ስለዚህ ሌላ የተሻለ መፍትሄ ብታስቢ ጥሩ ነው። እሺ ምንድን ነው መፍትሄው? መፍትሄው ያው እርሳ ፈጽሞ እንዳታስቡ። ሳምሪ ይህንን ገላ እኮ አይቶ መርሳት በጣም ከባድ ነው። የአቶ ሶሎሞን ግቢው በአንድ ጥበቃ ይጠበቃል።
ካመማችሁ እኔ ያመኛል እንዴ? እናቱ እኛውን የታጠበ ስንበላ ነው የሚያመን። ምግቡ እንኳን በዚህ ልክ እሱ እንዳካበደው አይደለም። ቢሆንም ግን ቢቀርብሽ ይሻላል። አንተም እንዳያመኝ ሰክተህ ነው? አይደለም። የመኪናሽ ችግር ቀላል ስለሆነ ሌላ ባለሙያ ላይ ያልሽ ይችላል። እስከዛም ድረስ ደግሞ እኛም መጠበቅ አይገባሽም። በቃ ወደ ምሳ መሄድ ትችላለህ። አንተ ልጅ ግን ውስጥ የሆነ አሲድ ቢኖር ነው እንጂ በዚያ አበላለም መወፈር ነበረብህ። የሰውና ያንተ ምላስ ነዋ ችግር እየፈጠረብኛሉ። አሌክስ ጉድ ሆነናል። የደወለው እኮ ከባድ ሰው ነው። ምን ማድረግ እችላለሁ ቦስ? ሞተሩ እኮ ነው እምቢ አለኝ። ምን እንደሆነ ምን አውቃለሁ? እሺ የሌላ ደንበኛ መኪናስ የለም? የለም። እሺ ምን አድርግ ነው የምትለኝ? የሆነ አማራጭ ፈልግ እንጂ ታክሲም ቢሆን ጥራ። መኪና ከተቸገራችሁ እኔ ልሸኘው እችላለሁ። እግዚአብሔር ይስጥሽ። ከሞት ነው ያለንሽ። ጎሽ አሌክስ በቃ የሷን መኪና ተጠቀም። የእውነት ከኔ ጋር እንድታቆም የፈለጉት አባትሽ ናቸው ወይስ? ማንም ፈለገው ማን ትርጉም የለውም። እሺ ዋናው እዚህ መድረሳችን ነው። ደግሞ እኔም ቦን ከዚህ በላይ ካንተ ጋር መቆየት የምፈልገው አልመሰለኝም። በኋላ እራት አብረን መብላት እንችላለን? ቃል በማይሆን ነገር አትድከሚ። እኔ ያልጨረስኳቸው ብዙ ፋይሎች አሉ። ምን ወደ ባለቤት የተከዘሻል? ገንዘብ ቸገረሽ እንዴ? አይዞሽ መቼም ኪስሽ ባዶ ሲሆን ነው እንደምትሆኚ። ምን ያህል ገንዘብ ነው የሚያስፈልግሽ? ወይ ጉድ! ገንዘብ ልስጥሽ ባልኩ። ጥያቄ ከሚመልሱት መሆን አይችልም ያሉትን እንዴት እርቦኝ እንደነበር አትጠይቁኝ። አንዳች ታቢው የለውም። መጥፎ ትችቶች፣ የተቃራኒዎች ዘለፋና ማብሸቅ የእግር ኳስ ተጫዋችን ኳስ ማስቆም ቢችሉ ኖሮ ያለ ጥርጥር ጫማ ለመስቀል አንቺ ልጅ መሀል በሆነ ነበር። ይሄ ነገር ለወድሽ ጥሩ አይደለም አላልኩሽም እንዴ? ካሰብኩት በላይ ጣፋጭ ነው። ለካ የኔ ተመገባችሁ ነው እንዲያማረባችሁ። ወደ ውስጡ ያላስገባው ኮከብ ዛሬ አስቸጋሪ። አሌክስ ልብህን እንደሰበርኩ ታውቃለሁ። አዎ ልቤን ሰብረሽዋል። እና ምን ይፈጠር ነው? ወይስ ለሰራሽው ስራ አጨብጭቤ ሰርቲፊኬት እንድሰጥሽ ነው የፈለግሽው? አሁንም አፈቅርሃለሁ። ያረፈደ ፍቅር ለማንም አይጠቅምም። እዚህ ምድር ላይ መኖርህ አንተ እንዳልከው ለአንተ ጥቅም ላይ ኖረው ይችላል። ለሆነ ሰው ግን መኖርህ ብቻውን በቂ ነው። ለሊዲያም ቢሆን ጥቅም አልባ ልትሆን ትችላለህ። እመነኛ አሌክሶ፣ ለእኔ ግን አስፈላጊ ሰው ነህ። እባክሽ እባክሽ ሊዱ ትተሽኝ አትሂጂ። ቆይ ከዚህ በላይ ምን ያህል ልታገስ? የማርፍበት ነገር ያስፈልገኛል። በቃ ተወኝ፣ እርሳኝ። እንዴ አብረሽኝ መሆን አትችይም ማለት ነው? እስቲ አብሬክ የምሆንበትን አንድ ምክንያት። ከፍቅር በላይ ምክንያት ከየት ሊመጣ? ቆይ ግን እንዴት ቀለለሽ? አንተስ እንዴት እስካሁን ሳይከብድ ቀረ? ምን ለፍታ ያመጣው ሀብት ይመስል ትንቀባረራለህ? ደግሞ ለውርስ ገንዘብ ትሰማኛለህ? አንተም ገንዘብም ገደል ልገቡ ትችላላችሁ። እሺ ለነገሩ ልክ ነህ። ራሴን ሸቀጥ አድርጌ ያቀረብኩት እኔ ነኝ። ለዚህ ምንም አይነት ድቀት ቢሰማ ልክ ነህ። ንጹህ ፍቅርና ክብርን ትቼ ታች የተገኘሁት እኔ። ለዚህም ደግሞ የሚገባኝን ያህል ተቀጥቻለሁ። እሺ አሁን ግን በቃኝ። እሺ ከቻልክ ሰው ከገንዘብ ውጭ ሆነ ለመመልከት ነበር። አሌክስ አፈቅርሃለሁ። አንተን ትቼ ከሄድኩ በኋላ ምንም ሰላም የለኝም። እባክህ ወደ ሰላም ይመልሰኝ።
እባክህ ትተኸኝ አዝናለሁ። እኔ አሁን ትተሽኝ እርሽ ቦታ ላይ አይደለሁኝም። ዳግመኛ ህይወቴን አታበላሽ። ግን እንደምታስቢው አይደለም፣ እመኚ። መጎዳትን ጠንቅቆ የሚያክሰው በጭራሽ ሌሎችን አይጎዳም። እመኚኝ፣ እኔ ከዚህ በላይ ማስረዳት አልችልም። እሺ፣ ግን በአንድ ጉዳይ ከተስማማን ብቻ ነው። እሺ፣ በምን? የራስህን ጋራጅ እንድትከፍት እፈልጋለሁ። እቁብም ገብተን ይሁን እኔም ከቤት ተበድሬ ይህን ካደረክ ይቅርታ አደርግልሃለሁ። እሺ፣ እስማማለሁ። ስራ ቦታ እኮ ድንገት አንድ የስራ ባልደረባችን ታሞ እሱን ሆስፒታል ይዘን ሄደን የኔ ፍቅር ጓደኞቹ ሁሉ ሆስፒታል ገቡ እኮ ቢሮ ውስጥ አንተ ብቻ ቀረክ። እመነኝ የኔ ፍቅር በዚህኛው ዙር የመጀመሪያ ዕጣ ነው የሚወጣልን። ሁሉ ጊዜ ተስፋ ብቻ አስበሽዋል? እስከ ዛሬ ድረስ ሎተሪ ቆረጥንበትን አስቀምጠሽው ቢሆን ሀብታም እንሆን ነበር። ኃይልሽ ነው ካልሄድን ብሎ የጨቀጨቀኝ። እውነትሽን ነው? የምር በጣም ነው የማመሰግነው። በጣም ይስጥ። ዕዳ መክፈያ ቀኑት በጣም አልፏል። በ3 ሳምንት ውስጥ ያለቦትን ውዝፍ ዕዳ መክፈል ካልቻሉ ቤቱን ሙሉ ለሙሉ በአራት ጨረታ ለመሸጥ እንገደዳለን። ደግሞ ስርዓት ያዥ። ከዚህ በኋላ ስለ ቤቴም ሆነ ስለ ባለቤቴ እንደዚህ አይነት ቃል ስታውጪ እንዳልሰማሽ። ህሊናሞች የመጨረሻችን ነው። ይቅርታ፣ እኔ አንቺን የምመኝሽ ከአብሮ አደግ ጓደኛሽ አንቺን ከሚያውቅሽና ከሚረዳሽ ከእሱዬ ጋር ብቻ ስለሆነ ነው። በዛ ላይ ደግሞ እንደምታውቂው እሱዬ ማለት በጣም ስኬታማ ሰው ነው። ስኬቱ ለራሱ እንጂ ለኔ አይደለም። መቤቴ ፍቅር የተጠማው እንግዳ ነኝ። ይቅርታ፣ እኔ ልቤን ሰው ብቻ ነው ማስተናገድ። የልብሽ ሰው ምን አይነት ነው? ቀይ ሲስቅ በጣም ደስ የሚል ደግሞ ኮስታሩ፣ ፂሞቹ በጣም የሚያምሩ እንዲሁም ደግሞ በላጣ እኔ መላጣ አንተ ጂ እዚህ ስታጃጅ ነው እንድስተዋረረ ብቻ ግን ራት እንዳትጠይቀኝ ዛሬ። በስልክ ልናስረዳው እንደሞከርነው የመክፈያ ቀኑ ከመድረሱ በፊት ክፍያውን ማጠናቀቅ አለበት። ግዴታ የጽሁፍ ማስጠንቀቂያ ማድረስ ስላለብን እንጂ ልናስቸግረው ፈልገን አይደለም።
1 ሚሊዮን ብሩን ለመክፈል አሁንም 2 ሳምንት አለው። አንድ ነጥብ 5 ሚሊዮን ብር እንዴ! ከየት የመጣ ነው? ሎተሪ የመቁረጥ ሱስ እንዳለብኝ ታውቃለህ። እንዳጋጣሚ ሆኖ ደግሞ ዛሬ ደረሰኝ፣ ያው በወሳኝ ሰዓት። የምርሽን ነው አንቺ ልጅ? አዎ እኔ ጌታ፣ ፈጣሪ ሁሉን ነገር አስተካክሎታል። ከዚህ በኋላ መጨነቅ አይጠበቅብን። የኔ እናት ምን እንደምልሽ አላቅም። እንዴት ካለ ጭንቀት ውስጥ መሰለሽ የገላገልሽኝ። አመሰግንሻለሁ። ብሩን ከሱ ነው እንዲወሰድ ሌላ ማብራሪያ አልፈልግም። ነው ወይስ አይደለም? ቆይ ተረጋ። ነው ወይስ አይደለም? አዎ ከሱ ነው የወሰድኩት። እኮ ለምን? እባክህ ተረጋጋ። ባይሆን እነሱ ሲሄዱ እናወራበታለን። ቀድሞውንም እኔን ሳታስፈቅጂ ከሱ ገንዘብ እንደተቀበልሽ ሁሉ ሄደሽ ጎኑ ለመወሸቅ የግድ የኔ ፍቃድ አያስፈልግሽም። እድለኛ ቢሆን ነው አንቺ የተፈቀረው። ስለረበሽኳችሁ ይቅርታ። በጣም ናፍቀኛል። ለመሆኑ ገንዘቡን ኬታ ነው ተከፈልክ? ሎተሪ ደረሰኝ። ድጋሚ ቤቱን አስይዤ ተበደርኩኝ። ምን? አትጨነቂ፣ በፍጹም አትጨነቂ፣ በፍጹም። የተበደርኩት ያለብንን ዕዳ ያህል ብቻ ነው። በዛ ላይ ደግሞ እሱን ለመክፈል በጣም በቂ ጊዜ አለ። በፍጹም አያስጨንቅም። በቃ መሸነፍ አትወድም አይደል? እኔ እናት በፍጹም አይደለም። እኔ አንቺን በምንም ምክንያት ማሳነስ ስለማልፈልግ። ከአንተ ጋር መኖር በጣም ከባድ ነው። ያላንተ ከመኖር ግን አይብስም። የኔ እናት ከዚህ በኋላ በምንም ምክንያት ላላሳዝንሽ ቃል እገባልሻለሁ።